ዛሬ ከምዕራፍ 25 እስከ 27 ድረስ ያለውን የዘሌዋውያንን መጽሐፍ የመጨረሻ ክፍል እናያለን። ክብር ለኢየሱስ ይሁን። ምዕራፍ 25 እንግዲህ የነፃነትና የእረፍት ምዕራፍ ነው። ጌታ ስሙ ይባረክ። የነፃነትና የእረፍት ምዕራፍ ነው ምዕራፍ 25። ሁለት እረፍቶችን ነው በዋናነት የሚናገረውና የሰባተኛ ዓመት እረፍትንና የኢዮቤልዩ ዓመት እረፍትን ነው ምዕራፍ 25 በስፋት የሚዳስሰው። የሰባተኛው ዓመት እረፍት ከቁጥር 1 እስከ 7 ድረስ የምናገኘው ነው። ምዕራፍ 25 ላይ በሰባት ዓመት አንድ ጊዜ የሚመጣ የእረፍት ዓመት ነው። በሰባት ዓመት አንድ ጊዜ በቃ ዓመቱን ሙሉ ሰንበት ነው፣ ይታረፋል። ልክ በሳምንት አንድ ጊዜ ቀኑን ሁሉ ሰንበት ነው ብለው እንደሚያርፉት በሰባት ዓመት አንድ ጊዜ ደግሞ እግዚአብሔር እረፍት ነው ይላል። እንዴት ደስ ይላል! እግዚአብሔር ይህንን ዓመታውን ሰንበት ቢያደርግልን በቃ እንደዛ ሌላ ስራ ባይኖር እንዴት ደስ ይለኛል። ዝም ብለን የእግዚአብሔርን ቃል የምንከፋፈልበት እውነት ነው። እኛ ሰንበት ውስጥ ነን ያለነው፣ ግን በቃ ምን ይሆን የሚያደርጉት ብዬ አይወንደር። በዛ አንድ ዓመት ውስጥ ምን ይሆን የሚያደርጉት? አያርሱም፣ አይዘሩም፣ አያጭዱም። ምን ይሆን የሚያደርጉት? በቃ እግዚአብሔር ምንድነው የምንበላው ብላችሁ ተጠይቁ ይሆናል ይላቸዋል። እግዚአብሔር እረፉ ካለ የሚያስፈልገውን ነገር አድርጎ ነው እረፉ የሚለው እና እኔ በስድስተኛው ዓመት ለሰባተኛው ዓመት ጭምር የሚሆን አትረፍርፌ ስለምሰጣችሁ እኔ ሳዝ ከትእዛዜ ጋር የሚያስፈልገውን ፕሮቪዥን ወይም አቅራቦት ሳላደርግ አይደለም የማዘው። ስለዚህ አታስቡ፣ አትጨነቁ፣ አርፋችሁ ቁጭ በሉና ዝም ብላችሁ ብሉ ይላቸዋል። ጌታ ስሙ ይባረክ። የሰባተኛ ዓመት እረፍትን የመጀመሪያው ቁጥር 4 ላይ በሰባተኛው ዓመት ግን ለምድሪቱ የእረፍት ሰንበት ለእግዚአብሔር ሰንበት ትሁን፣ እርሻህን አትዝራ፣ ወይንህንም አትቁረጥ ይላል እና የኢዮቤልዩ ዓመት ነው። ሁለተኛው እረፍት ደግሞ የሰባት ዓመቱ ሰንበት 7 ጊዜ ከተቆጠረ በኋላ 7 ጊዜ 7 49 አይደለም 49 ዓመት ሲያልቅ 50ኛው ዓመት እረፍት ደግሞ ይሆናል። የኢዮቤልዩ ዓመት ደግሞ በጣም 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 የተለየ እረፍት ነው። በሰባት ዓመት አንዴ ይታረፋል። የኢዮቤልዩ እረፍት ደግሞ በጣም ይለያል። የተወደደች የጌታ ዓመት ተብሎ የሚነገረው በሌላ ስፍራ በሌላ ስሙ የተወደደች የጌታ ዓመት የሚባለው ይሄ የኢዮቤልዩ ዓመት ነው። በ50 ዓመት አንድ ጊዜ ነው የሚመጣው። ብዙ ፌቨሮችን ይዞ ነው የሚመጣው። ብዙ አድቫንቴጆችን ይዞ ነው የሚመጣው እና እሱ የኢዮቤልዩ ዓመት በ50 ዓመት አንዴ ይመጣል። ቁጥር 10 ላይ 50ኛውንም ዓመት ትቀድሳላችሁ፣ በምድሪቱ ለሚኖሩ ሁሉ ነፃነትን ታውጃላችሁ፣ እርሱ ለእናንተ ኢዮቤልዩ ነው፣ ሰው ሁሉ ወደ ርስቱና ወደ ወገኑ ይመለስ ይላል። በኢዮቤልዩ የሚሆኑ ዋና ዋና ነገሮችን ልንገራችሁ። ምንድናቸው አድቫንቴጆቹ? የኢዮቤልዩ በረከቶቹ ምንድናቸው? የመጀመሪያው ነገር ዕዳ ይሰረዛል። ጌታ ይባረክ። ዕዳ ይሰረዛል በኢዮቤልዩ። ሁለተኛ ባሪያ ነፃ ይወጣል። ሃሌሉያ። ሶስተኛ የተሸጠ ወይም የተወረሰ መሬት ይመለሳል። ሰዎች ቸግሯቸው ርስታቸውን ከሸጡ እናንተ በጣም የሚገርማችሁ ይሄ አሁን መንግስት የሚጠቀምበት የሊዝ ህግ ድሮ እግዚአብሔር ሰዎች ልክ በሊዝ ህግ መሬት የመንግስት ሆኖ ተከራይተው እንደሚጠቀሙ በመሸጥ በመለወጥ ያዘዋውራሉ። ግን አልቲሜትሊ ባለቤት መንግስት ነው እንደሚባለው እግዚአብሔር መሬት የኔ ነው ይላል። መሬት የኔ ነው፣ ለዘላለም ልትሸጡት አትችሉም። መሬቱን ብትሸጡትም ቸግሯችሁ ሽጣችሁት ከሆነ ኢዮቤልዩ ሲደርስ መልሳችሁ ልትቤዡት ትችላላችሁ ብሎ በመሬት ላይ ባለቤትነቱን ይናገራል። እሺ እደግማለሁ፣ ይውዬ የኔ ብሩክ እደግማለሁ። በኢዮቤልዩ የሚሆኑ ነገሮች አንደኛ ዕዳ ይሰረዛል። እኔ በጣም ይነካኛል። በኋላ ላይ የሚመጣውን ስለማውቀው እኮ ነው የሚነካኝ። ዕዳ ይሰረዛል በኢዮቤልዩ። ሁለተኛ ባሮች ነፃ ይወጣሉ ባሮች። ሶስተኛ የተሸጠ ወይም የተወረሰ መሬት ካለ ይመለሳል። አራተኛ እግዚአብሔር ለሕዝቡ አዲስን ጅማሬ ይሰጣል። በቃ ነገር የተበላሸበት ነገር የተወሳሰበበት ነገር እንደው ድብልቅልቅ ያለበት ሰው ቢኖር ከችግሩ ከደረሰበት ነገር የተነሳ ራሱን የሸጠ መሬቱን የሸጠ ባርነት ውስጥ ያለ ዕዳ ውስጥ የገባ ሰው ኢዮቤልዩ ሲመጣ ያቺ የተወደደችው የጌታ ዓመት ስትመጣ ከነዚህ ሁሉ ነገሮች ነፃ ወጥቶ እግዚአብሔር አዲስን ጅማሬ ይሰጠዋል። ፍሬሽ ቢግኒንግ፣ በቃ ያልተጻፈበት አዲስ ቻፕተር እግዚአብሔር ይሰጠዋል። ጌታ ይመስገን። እና እስራኤል በእነዚህ በዓላት መጋቢያቸው፣ ነፃ አውጫቸው፣ የሚያሳርፋቸው ራሱ እግዚአብሔር እንደሆነ እርፍ ብለው ነው እውቅና የሚሰጡት።
እረፍት በነገራችን ላይ ለእግዚአብሔር እውቅና የምንሰጥበት አንዱ መንገድ ነው። እመጣበታለሁ። እግዚአብሔር እረፉ ብሎን ምን እበላለሁ ብለን ሳናርፍ ስንቀር መጋቢያችን እጃችን ነው እያልን ነው። እግዚአብሔር እረፉ ብሎን ስንቅበዘበዝ ጠባቂያችን እግዚአብሔር አይደለም፣ እጃችን ነው፣ ኃይላችን ነው፣ ክንዳችን ነው እያልን ነው። እግዚአብሔር ግን መጋቢያችሁ እኔ ነኝ እና እረፉ፣ እንዳታርሱ፣ ወይናችሁንም እንዳትቆርጡ፣ እርሻችሁን እንዳታርሱ፣ አርፋችሁ ቁጭ በሉ ሲላቸው በቃ ባናርስም ብናርስም ሁለቱም ጊዜ የሚመግበን እግዚአብሔር ነው። አፍተሩል እኮ ብንዘራ ዝናብን ልኮ የሚያበቅል እግዚአብሔር ነው። አትዝሩ ካለም ደግሞ ከየትም አምጥቶ የሚያበላ እግዚአብሔር ነው። እንኳንስ በከነአን በምድረ በዳ እንኳን መና እያወረደ ከአለት ውሃ እያፈለቀ መግቧቸዋል። ስለዚህ እውቅና የሚሰጡበት ነው ይሄ ጊዜ ማለት። እርፍ ብለው ቁጭ ብለው እውቅና የሚሰጡበት፣ ከልፋት ከጥረት ተቆጥበው እውቅና የሚሰጡበት ጊዜ ነው ማለት ነው። እና በሚያርሱበት በሰባተኛው ዓመት፣ በማያርሱበት በዚህ በሰባተኛው ዓመት እግዚአብሔር ላይ መደገፍን ይማራሉ ማለት ነው። መደገፍን የሚማሩበት ጊዜ ነው። የእረፍት ጊዜ ማለት መደገፍን የሚማሩበት ጊዜ ነው። እስራኤል ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 እንደዚህ ያለ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ደስ አይልም? ጥሪው የምንድን ነው? የእረፍት ጥሪ ነው። በቃ እረፍት። እግዚአብሔር እንደ ሐኪም ነው። አይገርማችሁ? ሐኪም አንዳንድ ጊዜ ሰውነታቸው ሁኔታ አይቶ እረፍት ያዛል አይደል? ዶክ እረፍት ይታዘዛል አይደል? በቃ የሐኪም እረፍት አዞልኛል። ማንም ሰው ኖ ማለት የማይችለው፣ እንደ ቅንጦትም ማያየው፣ መስሪያ ቤትም እምቢ መባል የማይችል፣ በየትኛውም አቅጣጫ ሰፖርት የሚያገኝ እረፍት ሐኪም የሚያዘው እረፍት ነው። ስለዚህ እግዚአብሔር ለሕዝቡ ልክ እንደ ሐኪም እረፍት ያዛል። በቃ እረፍት አዝዤ እንደ እግዚአብሔር ሆይ አርፌ ምን ልበላ ነው? በቃ ሐኪም ትእዛዝ ያለው ሰው ደሞዝ አይከለከልም። ልክ እንደዛ ሁሉ እግዚአብሔር እረፍ ብሎት ያረፈ ሰው የሚበላው ነገር አያጣም። የሚያስፈልገውን ነገር ያደርግለታል። የሚያስፈልገውን ነገር ያበቅልለታል። ከርዝራዡ ባለፈው ዓመት የወደቀው ዘር ርዝራዡ ያፈራላቸዋል። ጌታ ይባረክ። እና ጥሪው የእረፍት ጥሪ ነው። እግዚአብሔር ሕዝቡን ሲጠራ ለእረፍትም ነው የሚጠራው። ለእረፍት ዕብራውያን ምዕራፍ 4 ብዙ ጊዜ ያነበብነው የምንወደው ቃል እንደዚህ ይላል፣ እንግዲያስ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። አሁን የቀረልን ነገር ሪሜን የሚያደርገው እረፍት ነው ማለት ነው። ቀርቶላቸዋል ማለት ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏል። በነገራችን ላይ ስለ እረፍት ስንነጋገር ከስራው ነው አርፏል የሚለው አንድን ሰው ምን ማለት ነው? ከስራዬ ነው እንጂ ያረፍኩት ከስራው አላርፍም። እግዚአብሔር ከስራው እንዳረፈ እኔም ከስራዬ አርፌያለሁኝ። አሁን የራሴን ስራ ሰርቼ በስራዬ የእግዚአብሔርን ፌቨር ለማግኘት፣ በስራዬ ጸጋ ለማግኘት፣ በስራዬ ጽድቅን ለማግኘት፣ በስራዬ የሆነ ነገር ለማግኘት ከመጣጣር አርፌያለሁኝ። ያ ማለት ግን ከሱ ስራ አርፌያለሁ ማለት አይደለም። ቅድም ያነበብኩት ክፍል ማቴዎስ ወንጌል ምዕራፍ 11 ላይ ያለው ቁጥር 28 ላይ እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ እኔም አሳርፋችኋል። የሚያሳርፈን ከምንድን ነው? ከሰው ስራ ከሰው ጥረት ነው የሚያሳርፈን። ከዛስ ደግሞ የኔን ቀንበር አሸክማችኋለሁ ያለ፣ የኔ ቀንበር ሸክሜ ቀሊል ነው ቀንበሬም ልዝብ ነው አለ። ሃሌሉያ። ያለ ሸክም ያለ ቀንበር አይደለም የሚተወን፣ ከስራችን ያሳርፈንና የራሱን ስራ ደግሞ ይሰጠናል። ክብር ለኢየሱስ ይሁን። ስለዚህ አሁን እኔ ከስራዬ አርፌ ከእረፍት ውስጥ ሆኜ የእሱን ስራ እየሰራሁ ማለት ነው። ሃሌሉያ። ጥሪያችን እንደዛ ነው። ከስራችን አርፈን በራሳችን ከመጣጣር በራሳችን ከመጋጋጥ አርፈን አሁን የእሱን ስራ እንሰራለን። እረፍት ውስጥ ሆነን ማለት ነው። እረፍት ውስጥ ሆነን የእሱን ስራ እንሰራለን። ከስራው አርፏልና ይላል። እረፍት ቅድም እንዳልኳችሁ የእምነት መገለጫ የእምነት መገለጫ ነው። የማያምን ሰው አያርፍም። ምክንያቱም የሚተማመነው በዴይ ቱ ዴይ አክቲቪቲው ላይ ነው። ቀን በቀን በሚያደርጋቸው ነገሮች ላይ ነው። በቀን በቀን የሚያደርጋቸው ነገሮች ከተጓደሉ አንዳንድ ሰው እኮ ሰማይን በምሰሶ ደግፎ የያዘው እሱ ነው የሚመስለው። ለአንድ ቀን የሚያደርጋቸው ነገሮች ሩቲኑ ከተቋረጠ ሰማይና ምድር የሚጣበቁ ነው የሚመስለው። ቤቱ በላዩ ላይ የሚፈርስበት ነው የሚመስለው። የሚያምን ሰው ግን ማረፍ ባለበት ሰዓት በጌታ ፊት እርፍ ይላል። እርፍ ይላል። በቃ የትም አይሄድም፣ የትም አያመልጥም።
አንተ እዚህ ላችኋል ባለፈው ሰዓት ላይ ያነበብነው ቃል እኔ በጣም የምወደው በቃ ጌታን ሳገለግል የጌታን ፊት ስፈልግ በጌታ ፊት ሳርፍ ምንም እንደማያመልጠኝ እርግጠኛ የሚያደርገኝና ብዙ ጊዜ ለአገልጋዮች እንደዚህ ለመዘምራን ህብረት ለአገልጋዮች ህብረት የማካፍለው ቃል ነው። አንተ በአመት 3 ጊዜ በእግዚአብሔር አምላክ ፊት ለመታየት ስትመጣ ያንተ የሆነውን ነገር ማንም አይመኘው አያየውም አይደለም አይመኘውም። በቃ ስናርፍ እግዚአብሔር ሆይ አምናሃለሁ እያለን እኮ ነው። አምናሃለሁ በቃ እኔ የምታምነው በቀን በቀን በማደርገው በዴይ ቱ ዴይ ሩቲኔ ላይ አይደለም። በቀን በቀን በምሰራው በቀን በቀን በምጥረው ጥረቴ ላይ አይደለም የምታምነው ባንተ ነው። ሃሌሉያ አምናሃለሁ። ቴክ ኬር ታደርገዋለህ። ክብር ለኢየሱስ ይሁን። እኔ አንተን ስፈልግ እኔ አንተን ፊት ስፈልግ እኔ በአንተ ፊት እርፍ ስል እረፉ እኔም አምላክ እንደሆንኩኝ እወቁ። እግዚአብሔር አምላክ እንደሆነ የሚያውቅ ሰው ብቻ ነው የሚያርፈው። ምን ማለት ነው? በሌላ አነጋገር እግዚአብሔር እኛ ለተውነው ነገር የሚጠነቀቅ የሚችል የሚያውቅ የሚራራ ቴክ ኬር የሚያደርግ አምላክ እንደሆነ የሚያውቅ ሰው እግዚአብሔር ማን እንደሆነ የሚያውቅ ሰው በእግዚአብሔር ፊት ያርፋል በቃ። እና ወገኖቼ እረፍታችሁን ጠብቁ። እግዚአብሔር የሰጠን አንድ ትልቅ ሀብት እረፍት ነው። በክርስትና ውስጥ እረፍታችሁን ጠብቁ። በቃ ከእረፍት ስሩ፣ አትስሩ አይደለም። እኔ በጣም ቢዚ ነኝ እሰራለሁኝ እኮ ግን ባተሌ ግን መሆን አልፈልግም። ባተሌ በቃ ዝም ብሎ የሚባትል ዝም ብሎ የሚባክን እንደዛ መሆን አልፈልግም። ጊዜን ኢፌክቲቭሊ እጠቀማለሁ፣ ግን ደግሞ ከእረፍት ውስጥ ሆኜ ይሄ በቃ ኢንራሽ ሆኜ ሳይሆን ከእረፍት ውስጥ ሆኜ። ክብር ለኢየሱስ ይሁን። እረፉ እኔም አምላክ እንደሆንኩ ይወቁ ይላል እግዚአብሔር። ኢዮቤልዩ የእረፍትና የነፃነት ዓመት ነው። የተወደደች የጌታ ዓመት ናት ብያችኋለሁ። ጌታ በአገልግሎቱ ጅማሬ ኢዮቤልዩ የተወደደችውን የጌታን ዓመት አውጆ አገልግሎቱን የጀመረው። ሉቃስ ወንጌል ምዕራፍ 4 ቁጥር 17 እስከ 19 ድረስ ያለውን ቃል ታውቁታላችሁ። እስከ 21 ድረስ ያለውን ላንብበው። እንደዚህ ይላል። የነቢዩን የኢሳያስን መጽሐፍ ሰጡት። የመጀመሪያ ቀን ወደ ምኩራብ ሲገባ አገልግሎት ሲጀምር ማለት ነው። የነቢዩን የኢሳያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል። በጣም የሚገርማችሁ ነገር የነቢዩ የኢሳያስ ትንቢት ላይ ሄዳችሁ ብታነቡ ክፍሉ የሚያበቃው እዚህ ጋር አይደለም። የተወደደችውን የጌታ ዓመት እሰብክ ዘንድ ይልና አምላካችን የሚበቀልበትንም ቀን ብሎ ይቀጥላል። ስለ መጨረሻው ዘመን ደግሞ ያወራል። ጌታ ግን አሁን የመጣበትን ሲዝን ብቻ ተናገረና አቆመው። ኢሳያስ ሲናገር ሁለቱንም ጊዜ ነው የተናገረው። ጌታ በመጀመሪያው ምጽአቱ የሚያደርገውንም ተናገረ። ከዛ ደግሞ በሁለተኛው ምጽአቱ የሚያደርገውንም የፍርዱንም ጊዜ ተናገረ። ጌታ ግን ለያትና አሁን የመጣበትን ዓላማ ተናገረና አቆመ። በጣም ይገርመኛል። ይሄ ክፍል ኢሳያስ ላይ ሄጄ ሳየው የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል ብሎ ተብሎ የተጻፈበትን ስፍራ አገኘ ይልና መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበረ። ያልተለመደ ነገር ነው። ለምንድን ነው ያልጨረሰው? በዛ ላይ የሚያነብበት ስልጣን የተለየ ነው። ትኩር ብለው ይመለከቱት ነበረ። እርሱም ውይ ተሳስቼ ነው ቆይ ያልጨረስኩትም አላለም። ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። የቱ መጽሐፍ? ጌታ ሆይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛል። ወንጌል ለመስበክ መጥቻለሁ። ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ መጥቻለሁ። ያ ብቻ እንዳይመስላችሁ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል። ዛሬ ይሄ በጆሮአችሁ ተፈጸመ ይላቸው ጀመር። ኢዮቤልዩ ዛሬ በጆሮአችሁ ተፈጸመ ይላቸው ጀመር። ሃሌሉያ! ኢየሱስ እውነተኛውና ዘላለማዊው ኢዮቤልዩአችን ነው። ጌታ ይባረክ። በክርስቶስ በኢዮቤልዩ እስራኤል ይሆንላቸው የነበረው ጥላ ለእኛ አካሉ ሆኖልናል። ሃሌሉያ! በክርስቶስ
የኃጢአት ዕዳችን ተሰርዟል። ምን ብያችኋለሁ? በኢዮቤልዩ የሚሆኑ ነገሮች ዕዳ ይሰረዛል አይደለ? እኛ ኢዮቤልዩአችን ኢየሱስ ክርስቶስ ሲመጣ የኃጢአት ዕዳችን ተሰረዘ። በኢዮቤልዩ ባሮች ከባርነት ነፃ ይወጡ ነበረ። በክርስቶስ ከባርነት ነፃ ወጥተናል። በኢዮቤልዩ የተወረሰ ወይንም የተሸጠ ርስት ካለ ይመለስ ነበረ። ርስታችን ተመልሶልን ወራሾች ሆነናል። በኤደን ገነት ተታለን ተጭበርብረን ባለመታዘዛችን ምክንያት ያስወረስነው ያስወሰድነው ርስታችን ተመልሶልን ወራሾች ሆነናል። ኢየሱስ ኢዮቤልዩአችን ነው። ከዛስ ደግሞ በኢዮቤልዩ እግዚአብሔር ለሕዝቡ አዲስን ጅማሬ ይሰጣል፣ አዲስ እድል ይሰጣል። ለእኛም በክርስቶስ እግዚአብሔር አዲስን ጅማሬ ሰጥቶናል። ሃሌሉያ! ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እነሆ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል። ሃሌሉያ! ሁሉም አዲስ ሆኗል። ከክርስቶስ በፊት የነበረውን ታሪኬን ሳወራው ራሱ እኔ ከራሴ ጋር ምንም አታችመንት የለውም። ይገርማችኋል። ምንም እየተደነቅኩ ነው ማወራው። በሆነ ነገር ኢንፍሉዌንስ ስር እንደነበረ ሰው፣ በሆነ ነገር ተጽዕኖ ስር እንደነበረ ሰው፣ ወይ አይምሮውን አሞት እንደነበረ ሰውም ሊሆን ይችላል። ብቻ እየተደነቅኩኝ ነው ማወራው። አይገርምም? እንደዚህ ነበርኩ እያለ ምንም እፍረትም አይሰማኝም፣ ኩራትም አይሰማኝም። ምክንያቱም እግዚአብሔር አዲስ ጅማሬ ሰጥቶኛል። ጌታ ይባረክ። የኔ አይደለም ያ ታሪክ። በቃ እነሆ ቢሆልድ፣ ተመልከቱ፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ክብር ለጌታ ይሁን። አላፍርበትምም፣ አልኮራበትምም። ኖ ሞር የኔ ታሪክ አይደለም ከዚህ በኋላ እሱ። እግዚአብሔር አዲስ ጅማሬ ሰጥቶኛል። ምንም ያልተጻፈበት ቻፕተር ሰጥቶኛል። እንግዲህ በቃ ጌታ ቸር መሆኑን ቀምሳችሁ እንደሆነ ብሎ አዲስ እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ተመኙ አለ። እንዴት ነው ሆኖ የተባልነው? አዲስ እንደተወለዱ። አዲስ የተወለደ ሕፃን ትላንትና የለውም፣ ነገ ብቻ ነው ያለው፣ ታሪክ የለውም። ስለዚህ እኔም ነገ ነው እንጂ ያለኝ ትላንትና የለኝም። ከመዳኔ በፊት ያለው ታሪክ አሮጌ ታሪክ ነው፣ የተዘጋ ታሪክ ነው፣ እግዚአብሔር የዘጋው ታሪክ ነው። እግዚአብሔር አዲስ ጅማሬ ሰጥቶኛል። እኔ የምቆጥረው አንድ ብዬ ከዳንኩበት ቀን ጀምሮ ያለው ነው። ጌታ ይባረክ። አዲስን ጅማሬ ሰጥቶናል። የኃጢአት ዕዳችን ተሰርዟል። ከባርነት ነፃ ወጥተናል። ርስታችን ተመልሶልን ወራሾች ሆነናል። እግዚአብሔር አዲስን ጅማሬ ሰጥቶናል። ኢየሱስ ክርስቶስ እውነተኛና ዘለዓለማዊ ኢዮቤልዩአችን ነው። ክብር ለኢየሱስ ይሁን። ሃሌሉያ። ዮሐንስ ወንጌል ምዕራፍ 8 ቁጥር 36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ወጥታችኋል ይላል። ሃሌሉያ። በእውነት አርነት ወጥተናል። በእውነት በቃ በእውነት አርነት ወጥተናል። ለምን ካላችሁ የሆነ ሀብታም ዘመዴ አይደለም አርነት ያወጣኝ፣ ወይም ደግሞ የሆነ ባለሙያ ፕሮፌሽናል መክሮ ካውንስል አድርጎ የተለያዩ ዘዴዎችን ተጠቅሞ ሪሃቢሊቴሽን ሴንተር አስገብቶ አይደለም አርነት ያወጣኝ። ስለዚህ ወደኋላ መለሳለሁኝ፣ ለውጤ ይቀለበሳል የሚል ስጋት የለብኝም። በእውነት አርነት ወጥቻለሁኝ። ምክንያቱም አርነት ያወጣኝ ልጁ ኢየሱስ ክርስቶስ ስለሆነ። እንግዶች ካላችሁ ዛሬ በጊዜ ልንገራችሁ እስኪ፣ እንደው መጨረሻ ላይ ብቻ ሳይሆን አሁንም ልንገራችሁ። እውነተኛ አርነትን የሚሰጠው ኢየሱስ ክርስቶስ ብቻ ነው። በድፍረት እነግራችኋለሁ። እውነተኛ አርነት የሚሰጥ ኢየሱስ ክርስቶስ ብቻ ነው። ሪላፕስ የማያደርግ ይመለስብኛል ብላችሁ የማትሰጉት፣ እንደገና ወደኋላ ይሄድ ይሆኑ ብላችሁ የማትሰጉበትን እውነተኛ አርነት የሚሰጣችሁ፣ ከሚጎትታችሁ ነገር ፈቶ የሚያለያያችሁ። አንዳንድ ጊዜ አንዳንድ አርነቶች ምን እንደሆኑ ታውቃላችሁ? ገመዱን ነው ረዘም የሚያደርጉላችሁ። የተወሰነ ከሄዳችሁ በኋላ ለካ ተፈታችሁ አልተፈታችሁም። እናንተ የሆነ ቀን ወደኋላ ስትመለሱ ራሳችሁን ታገኙታላችሁ። በጠሰው፣ ያንን ገመድ ከህይወቴ ላይ በጠሰው። ሃሌሉያ። እኔ ዛሬ በምስጋና ተሞልቻለሁ። እግዚአብሔር ገመዱን አርዝሞት ሳይሆን በጥሶት ነው በክርስቶስ ኢየሱስ ነፃ ያወጣል። ኑ ነፃ አውጡ፣ ነፃ አውጡ። ሰው ሰውን ነፃ ማውጣት አይችልም። ሰው ለራሱ ነፃ ያልወጣ ፍጥረት እኮ ነው። ነፃ አውጪ የሚያስፈልገው ነው። ፍጥረት እንኳን እኮ በተስፋ ይቃትታል፣ እግዚአብሔር በተስፋ አስገዝቶታል ይላል እኮ የእግዚአብሔር ቃል በሮሜ ምዕራፍ 8 ላይ። ፍጥረት እንኳን ነፃ አውጪ እየፈለገ እየቃተተ ነው፣ ሰማይና ምድር ራሱ ማለት ነው። እንኳንስ የሰው ልጅ ነፃ የሚያወጣ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ልጁ አርነት ቢያወጣችሁ ፎር ሹር ዊዛውት ዳውት፣ ሃሌሉያ።
ላትመለሱ በእውነት እንግዲህ ካኒው ማጅን መጽሐፍ ቅዱስ በእውነት ሲል እውነት የሆነው የእግዚአብሔር ቃል ራሱ በእውነት ሲል እንደው ለኛ እኮ እንዲገባን ልባችን ላይ ቁጭ እንዲል ነገሩ ርግጥ እንዲልልን እኮ ነው። በእውነት ነፃ ወጣችኋል። ፎር ሹር ነፃ ወጣችኋል። ነፃ ወጣችኋል ቢለንም እኮ ነፃ ወጥተናል፣ ግን ልባችን ላይ ቅርት እንዲል ስለምፈልግ ነው ደጋግሜ የምናገረው። በእውነት ነፃ ወጥተናል። ልጁ ነፃ ስለወጣን ኢዮቤልዩአችን ነው ክርስቶስ። እንዴት ልለፈው ይህንን ሀሳብ በእውነት እንዴት ልለፈው? ሃሌሉያ። ቁጥር 42 ላይ ከግብፅ ምድር ያወጣኋቸው ባሪያዎቼ ናቸውና እንደ ባሪያ አይሸጡ ይላል እግዚአብሔር። እኔ በቃ ስንቱን ልናገር ይህንን ክፍል። ነፃ ያወጣን ጌታ በዋጋ ገዝቶ የራሱ ስላደረገን ከእንግዲህ ሌላ ሰው እንዲገዛን ሌላ ነገር እንዲሰለጥንብን አይፈቅድም። እናንተ ከፈለጋችሁ አለ ከምትኖሩበት ከዛው ከከናን ምድር ከዛው ህዝብ ልጆች መግዛት ትችላላችሁ። መግዛት ብቻ እንዳይመስላችሁ ያገልግሏችሁና ለልጆቻችሁ ሁሉ ማውረስ ትችላላችሁ፣ መብታችሁ ነው። እስራኤልን ግን እንደዛ አይደለም ማለት። ምክንያቱም እስራኤል አንድ ጊዜ ተገዝቷል። ከግብፅ ምድር አውጥቻቸው በኩር ገድዬ ነው ያወጣኋቸው። በኩር ገድዬ አውጥቻቸዋለሁ። ስለዚህ የእኔ ባሪያዎች ናቸውና እንደ ባሪያ እንዳይሸጡ። ኦ ሃሌሉያ፣ ኦ ሃሌሉያ። ከገዛን በኋላ በፍጹም እንደ ባሪያ ማንም እንዲገዛን የማይፈቅድ አምላክ ስሙ ይባረክ። መግዛት ብቻ አይደለም፣ ከገዛን በኋላ በፍጹም ማንም እንዲገዛን ምንም እንዲገዛን አይፈቅድም። እንዳይሸጡ እንደ ባሪያ ከዚህ በኋላ። ምክንያቱም እነዚህን ገዝቻቸዋለሁ። ከሚያስፈልገው በላይ እኮ ነው የከፈለው። በነገራችን ላይ ከሚያስፈልገው በላይ ነው የከፈለው እኔና እናንተን ሲገዛ። በኋላ እንመጣበታለን። የሰውን ተመን ሲዘረዝር አይታችኋል እግዚአብሔር። ወንድ ከሆነ እንደዚህ፣ ሴት ከሆነ እንደዚህ፣ ባሪያ ከሆነ እንደዚህ፣ ሕፃን ከሆነ እንደዚህ፣ ከ60 ዓመት በላይ የሆነ ሰው ከሆነ እንደዚህ ብሎ የሰውን ተመን ሲዘረዝር አይታችኋል። እዛ ጋር መጣና እዚህ ጋር ደም ከከፈልኩስ። ሃሌሉያ። ጨረታ ላይ አይታችኋል። አንዳንድ ሰዎች በጣም ትልቅ ብር ይጠሩና ሌላውን ሰው ሁሉ ጸጥ ያደርጉታል። ማንም እንዳይገዛን አድርጎ የመጨረሻውን ሃየር ፕራይስ ነው ያስቀመጠው እግዚአብሔር። ከፍተኛውን ዋጋ የልጁን የኢየሱስ ክርስቶስን ደም ከዚህ ላይ ተጫርቶ ከዚህ በልጦ ማንም ሊገዛን አይችልም። ስለዚህ ገዝቻችኋል ነው የሚለው አንደኛ ቆሮንቶስ ምዕራፍ 6 ላይ ታስታውሳላችሁ። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። እንኳን የሌላ የራሳችን አይደለም። ራሳችን እንኳን በራሳችን ላይ ገዢዎች አይደለንም። ምክንያቱም እግዚአብሔር የመጨረሻውን ሃየር ፕራይስ በሰማይ በምድር ሌላ ሊበልጠው ሌላ ሊቀድመው የማይችለውን ሌላ ሊጫረተው የማይችለውን የመጨረሻውን ከፍተኛ ዋጋ አስቀምጦ ነው የገዛነው የልጁን ደም። ስለዚህ ማንም እንዲገዛቸው አልፈቅድም ማለት። በኩር ገድዬ እኮ ነው ያወጣኋቸው። በጸናች እጅ በተዘረጋች ክንድ ከግብፅ ምድር በኩር ገድዬ እኮ ነው ያወጣኋቸው። ማንም እንዲገዛቸው እንደ ባሪያ እንዳይሸጡ እነሱ አለ እንዳይሸጡ። ሃሌሉያ። እንደ ባሪያ አንሸጥ፣ ማንም አይገዛንም። እርሱ አሳርፎናልና በረፍት እንኖራለን። ኢየሱስ እውነተኛውና ዘላለማዊው ኢዮቤልዩአችን ነው። እርሱ ነፃ እንዳወጣን ደግሞ ምን አላቸው? ነፃ ስላወጣኋችሁ ነው ያለ። እናንተም ደግሞ በተራችሁ ሌሎችን ነፃ አውጡ። የኢዮቤልዩ ዓመት ሲመጣ ሪፍሌክት አድርጉ እስኪ የኔን ደግነት፣ የኔን መልካምነት፣ የኔን ነፃ አውጭነት ሪፍሌክት አድርጉ፣ ግለጡ፣ ለዓለም አሳዩ፣ አንጸባርቁ ይላቸዋል። እኛንም ዛሬ ጌታ እንደዚህ ይጠራናል። እሱ ነፃ እንዳወጣ ሌሎችን ነፃ እንድናወጣ፣ በወንጌል ነፃ እንድናወጣ፣ በይቅርታ ነፃ እንድናወጣ፣ በምህረት ነፃ እንድናወጣ፣ ሪፍሌክት እንድናደርግ፣ የእሱን ርኅራኄ መልሰን እንድናንጸባርቅ። ሃሌሉያ። ሁለንተናችን የእሱ ነው። ኢዮቤልዩ ሆኖልናል። ደግሞ ወዳጆቼ ኢዮቤልዩ አንድ ጊዜ ብቻ አይደለም ፍጻሜ ያለው፣ የመጨረሻውን ኢዮቤልዩ ደግሞ እንናፍቃለን። ራዕየ ዮሐንስ ምዕራፍ 21 ቁጥር 5 ላይ በዙፋኑ የተቀመጠው ይላል እነሆ ሁሉን አዲስ አደርጋለሁ። አሁን ኢንዲቪጁዋሊ አዲስን ጅማሬ ተቀብለናል አይደል? በግል እያንዳንዳችን አዳዲስ ጅማሬ ተቀብለናል፣ ክርስቶስ ኢየሱስን እንደ ግል አዳኛችን አድርገን ስናምን። ኮሌክቲቭሊ ደግሞ እንደ ማህበረሰብ፣ እንደ አማኝ ማህበረሰብ ከቅዱሳን ጋር፣ ከእምነት አባቶች ጋር፣ ካለፉት ጋር፣ ወደፊትም ከሚመጡት ጋር ደግሞ
ኮሌክቲቭሊ አዲስን ጅማሬ የምንቀበልበት ሌላ ኢዮቤልዩ ደግሞ ከፊታችን አለ። በዙፋን የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ፣ ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝ ይላል። ይሄ የምነግራችሁ ጅማሬ ኮሌክቲቭሊ የምንቀበለው አዲስ ጅማሬ የታመነና እውነተኛ ስለሆነ ጻፈው አለ እግዚአብሔር። ጻፈው። ጌታ ይመስገን። ምዕራፍ 25 በጣም ቢዩቲፉል ቻፕተር፣ ቢዩቲፉል ቻፕተር። እረፍታችን ኢየሱስ፣ ኢዮቤልዩአችን ኢየሱስ፣ ከዕዳ ነፃ ያወጣን፣ ከባርነት ነፃ ያወጣን፣ የተወረሰብንን ርስታችንን ልጅነታችንን ያስመለሰልን፣ ደግሞ አዲስን ጅማሬ የሰጠን የእግዚአብሔር ልጅ ኢየሱስ። ምዕራፍ 26 እንግዲህ 3 ነገሮችን ነው የሚናገረው። ፍሬሙን ሰጥቼ ለመግባት መጀመሪያ በመታዘዝ ስለሚገኝ በረከት ይናገራል። ከዛ ሁለተኛ ባለመታዘዝ ስለሚመጣ ቅጣት ይናገራል። ሶስተኛ ደግሞ ባለመታዘዛቸው ሲቀጡ ለሚመለሱ የእግዚአብሔር ምሕረትና ባርኮት ምን እንደሆነ ይናገራል እና ቁጥር 3 እና 4 ላይ በስርዓቴ ብትሄዱ ትእዛዛቴን ብትጠብቁ ብታደርጉትም ዝናባችሁም በወቅቱ አዘንባለሁ፣ ምድሪቱም እህሏን ትሰጣለች፣ የሜዳ ዛፎችም ፍሬያቸውን ይሰጣሉ ይላል። ቁጥር 17 ላይ ደግሞ ለማይታዘዙ ፊቴን አከብድባችኋለሁ፣ ጠላቶቻችሁን ፊት ትወድቃላችሁ፣ የሚጠሏችሁም ይገዛችኋል፣ ማንም ሳያሰርዳችሁ ትሸሻላችሁ ይላል። እንግዲህ በመታዘዝና ባለመታዘዝ መካከል ያለውን ኮምፓሪዝን ነው አሁን እነዚህን ክፍሎች ሳነብ ያየ ነው። የመጀመሪያ የመታዘዝ በረከቶችን እንደው ጠቅለል አድርገን ብናያቸው አቅራቦትን እንደሚያደርግላቸው፣ ፕሮቪዥን እንዳለ፣ ጥበቃው እንዳለ፣ በጠላቶቻቸው ላይ ድል እንደሚቀዳጁ፣ መብዛት እግዚአብሔር እንደሚያበዛቸው፣ ተማምነው ያለ ስጋት መኖር፣ ከአራዊት እንኳን እንደማይሰጉ፣ ከሁሉ በላይ ደግሞ አልጸየፋችሁም፣ ከእናንተ ጋር አብሬ ያድራለሁ፣ በመካከላችሁ እሆናለሁ ብሎ አብሮነቱን ከሁሉ በላይ ፕሮሚስ ያደርግላቸው ቃል ሲገባላቸው እግዚአብሔር እናያለን። ሁለተኛው ያለመታዘዝ የሚያመጣው መርገም የዚህ ሁሉ ተቃራኒ ነው። በሽታ፣ እጦት፣ እጥረት፣ በጠላት መሸነፍ፣ ቅድም ያነበብኳቸው ነገሮች ሁሉ ተቃራኒው ያለመታዘዝ መርገም ወይም ደግሞ ቅጣት ሆኖ ተዘርዝሮ እናየዋለን እዚህ ቦታ ላይ። እግዚአብሔር ህዝቡን ሲቀጣ ወገኖች አሁን ቅጣቶቹ ላይ ፎከስ አድርገን እንደዚህ ያደርጋል እግዚአብሔር እንደዚህ ያደርጋል እንደዚህ ያደርጋል እንድንል አይደለም የሚያስፈልገው። አንደኛ የያዝነው የመጽሐፍ ዳሰሳ ነው እንጂ ቨርስ ባይ ቨርስ ስተዲ አይደለም የያዝነው። የመጽሐፍ ዳሰሳ ስናደርግ ዋና ሀሳቡን ነው ማግኘት ያለብን። ዋና ሀሳቡ አሁን ምንድን ነው? እዚህ ቦታ ላይ እነዚህ ሁሉ በረከቶችና እነዚህ ሁሉ ቅጣቶች ተደርድረዋል። ለምንድን ነው እንደዚህ አይነት አስፈሪ ቅጣቶችን እግዚአብሔር ያጻፈው? ምንድን ነው ዓላማው ብለን ስናይ እግዚአብሔር ህዝቡን ሲቀጣ እንዲመለሱ እንጂ ፈጽሞ እንዲጠፉ አይደለም። ዲስትሮይ ሊያደርጋቸው አይደለም፣ ሊመልሳቸው ወዶ ነው እግዚአብሔር። ስለዚህ እንዲመለሱ ነው የሚቀጣው። የሚገርማችሁ ነገር ክፍሉ እንዲራችሁ ስታነቡት ይጠብቃል። እንደዚህ 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 ያደርግባቸዋል፣ እንደዚህ እንደዚህ ያደርግ። ከዛ እንደገና እናንተ በትዕቢታችሁ ብትቀጥሉ ባትመለሱ ይላል። ምን ማለት ነው? በሌላ አነጋገር ኤክስፔክት እያደረገ እኮ ነው ሲቀጣቸው እንዲመለሱ። ኤርሚያስ ላይ ይላል፣ በጣም ያሳዝነኛል፣ አንተ አባቴ፣ ልጅነቴ፣ ባሌ ብለሽ ትመለሻለሽ ብዬ የጠበቅኩሽ ነበር፣ አንቺ ግን በዛው ሄድሽ። አይገርምም? ተንኮስ የሚያደርግን እኮ እንድንመለስ ነው። ትላንትና ያነሳ ነው የበትሩ ነገር አለ አይደለ? በትርና ምርኩዝህ እነሱ ያጽናኑኛል። እረኛ እኮ በትሩን ወይኗ እያለች ነበረ፣ በጎቹን ለመስበር፣ በጎቹን አካላቸውን ለማጉደል፣ በጎቹ ድራሻቸው ከዛ ቦታ እንዲጠፋ ሊገላቸው አይደለም። በትሩን የሚፈልገው ለምን ሸንቆጥ አድርጓቸው እንዲመለሱበት ነው። እግዚአብሔርም እዚህ ቦታ ላይ የዘረዘራቸው ነገሮች የሚገርማችሁ ነገር ሳይመለሱ ሲቀሩ እግዚአብሔርም ዙሩን እያከረረው ሲሄድ እናያለን። ለምን? የሚጠብቀው እንዲመለሱ ስለሆነ፣ ኤክስፔክት የሚያደርገው እንዲመለሱ ስለሆነ እንጂ እንዲጠፉ አይደለም። ይጠብቃል። ካልተመለሳችሁ ቅጣት ጨምራለሁ ሲል ታዩታላችሁ። ክፍሉን ድጋሚ ሄዳችሁ አንብቡት መጨረሻ ላይ ስንጨርስ እና ጌታ በአዲስ ኪዳን ለሚታዘዙት የመጨረሻውን ባርኮትን ኪዳን ገብቶላቸዋል። የመጨረሻውን ባርኮት አዲስ ኪዳንን በነገራችን ላይ ከዚህ ራቅ አይደለም። የመጨረሻውን ባርኮት እንደሚሰጣቸው ቃል ገብቶላቸዋል። ዮሐንስ ወንጌል ምዕራፍ 14 ከ15 እስከ 16 ድረስ ከዚህ በላይ ባርኮት የለም። ብትወዱኝ ትእዛዜን ጠብቀዋልና እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ሃሌሉያ! ዛሬ የመታዘዝ በረከት ቁሳዊ ብቻ ሳይሆን መንፈሳዊ ነው። ሰላም አለ፣ ደስታ አለ፣ እረፍት አለ፣ እርካታ አለ፣ መንፈሳዊም ጭምር ነው። የመንፈስ ቅዱስ አብሮነት፣ ህልውናው፣ የሚዳሰሰው መገኘቱ
አለ በመታዘዝ ውስጥ። ዛሬም የመታዘዝን በረከት እግዚአብሔር አልተውም። መታዘዛችን ዛሬም ከንቱ አይደለም። በአዲስ ኪዳንም ደግሞ እግዚአብሔር የማይታዘዙ ልጆችን ይቀጣል። ይህንን አናውንስ ሳደርግ በጣም ጉድ ኒውስ ተናጋሪ ስላልሆንኩኝ ደስ ባይለኝም ግን ደስ ይለኛል እግዚአብሔር ቃል ስለሆነ። ደግሞ በአዲስ ኪዳንም እግዚአብሔር የማይታዘዙ ልጆቹን ይቀጣል። ዕብራውያን ምዕራፍ 12 ከቁጥር 5 ጀምሮ እስከ 11 ድረስ አነባለሁ። ታግሳችሁ ስሙ። ክፍሉ በጣም ጠቃሚና አስፈላጊ ስለሆነ አዲስ ኪዳናዊ መረዳት እንዲኖረን የሚያደርግ ስለሆነ ግን ደግሞ ከብሉይ ኪዳን ጋር ያለውንም ልዩነት ደግሞ እናያለን። መጨረሻ ላይ ታግሳችሁ ስሙ። እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጠዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችሁታል ይላል። ጌታ ማንን ይቀጣል? የሚወደውን። ደግሞስ ማንን ይገርፋል? የሚቀበለውን። ለካ መርገም አይደለም፣ ለካ የመጠላት ምልክት አይደለም፣ የመወደድና የምንቀበል መሆናችንን ማሳያ ነው። ለካ ለመቀጣት ታግሱ፣ እግዚአብሔር እንደ ልጆች ያደርግላችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም ይላል ዕብራውያን ምዕራፍ 12 ከቁጥር 5 ጀምሮ እስከ 11። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ የቀጡን የስጋችን አባቶች ነበሩን፣ እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ማለት ላይሆንም ይችላል። አንዳንድ ጊዜ ሳያጠፉ ልጆቻችሁን ቀጥታችሁ አታውቁም። እነሱ መልካም ሆኖ እንደታያቸው ይጠቅመዋል ብለው እንዳሰቡት። አንዳንዱ ልጅ ይጠቅመዋል ተብሎ ተቀጥቶ ትራውማው ዛሬ በሰው ፊት የማይናገር በሰው ፊት የማይቆም ኮንፊደንስ የሌለው አድርጎታል። ለምን? እነሱ በትክክል በእርግጠኝነት ጥሩ የሆነውን ሳይሆን ያደረጉት ጥሩ መስሎ የታያቸውን ያደረጉት። መልካም ሆኖ እንደታያቸው ለጥቂት ጊዜ ይቀጡን ነበር አባቶቻችን። እርሱ ግን ከቅድስናው እንድንካፈል ለጥቅማችን፣ በግምት ሳይሆን ለጥቅማችን ይቀጣናል። ሃሌሉያ። ቅጣት ሁሉ ለጊዜው አሁን ዲሲፕሊን ያደርገናል፣ ይቀጣናል የሚለውን ሀሳብ እግዚአብሔር በቃሉ ነው ዲሲፕሊን የሚያደርገን፣ በቃሉ ብቻ ነው የሚል ሀሳብ እንዳለ አውቃለሁ። ግን ቅጣት ሁሉ ለጊዜው የሚያሳዝን ነው እንጂ ደስ የሚያሰኝ አይመስልም ካለ የሆነ ፔንፉል ነገር ያለ አይመስላችሁም? የሆነ ቆንጠጥ የሚያደርግ ነገር ባይኖረው ቃሉን መማር ብቻ ከሆነ ደስ የማያሰኝ ለምን ይባላል? ምክር ብቻ ከሆነ ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም የጽድቅን ፍሬ ያፈራላቸዋል። ክብር ለእግዚአብሔር ይሁን። ታግሳችሁ ስሙኝ ያልኳችሁ ለዚህ ነው። ዛሬ እግዚአብሔር ልጆቹን የሚቀጣው ልጅ በሚቀጣበት መቅጫ ነው። እናንተ ልጆቻችሁን በምንድን ነው የምትቀጡት? በምንድን ነው የምትቀጡት ልጆቻችሁን? ምንድን ነው የሚባለው? ይሄ ፖሊስ ወንጀለኛ አባሮ ይዞ ምናምን የሚመታበት የሆነ የፖሊስ ዱላ ነው የሚባለው። የፖሊስ ዱላ፣ የሌባ ዱላ ምናምን በሱ ልጆቹን የሚቀጣ ሰው አለ እንዴ? አይደለም። ልጅ በሚቀጣበት መቅጫ ነው የምትቀጡት አይደለም። እግዚአብሔር እንደ ልጆች ነው ዛሬ የሚቀጣን፣ እንደ ልጆች ነው ዲሲፕሊን የሚያደርገን አይደለም። አንዳንድ ጊዜ እኮ እኛ ስሜታዊ ሆነን ለጥቅማቸው ብቻ ሳይሆን ለንዴታችን ልንቀጣ እንችላለን። ልጆች ተናዳችሁ ልጆቻችሁን ካሰባችሁት በላይ ቀጣችሁ በኋላ ላይ ቁጭ ብላችሁ ሪግሬት አድርጋችሁ አታውቁም? ምን ነው በተረጋጋን ብላችሁ ሪግሬት አድርጋችሁ። እግዚአብሔር ግን እንደዛ አይደለም። ስሜታዊ ሆኖ አይቀጣም። ስሜታዊ ሆኖ እንደማይቀጣ የምታውቁት ገና ከዘፍጥረት 3 ጀምሮ ነው። እያወቀ መጣና አዳም ወዴት ነህ አለ። ራቁቴን ስለሆንኩኝ ፈራሁኝና ተሸሸኩኝ አለ። ማን ነገረህ አለ። አትብላ ካልኩህ ይህ ዛፍ ፍሬ በላህ አይደል ሲለው እቺ የሰጠኸኝ ሴት ሰጠችኝና አሳተችኝና በላሁኝ አለ። ሴቲቱም እንደዛ አለች። ከዛ በኋላ እግዚአብሔር ስሜታዊ ሆኖ የሆነ መብረቅ አላወረደባቸውም። አዳም ክፉና ደጉን በማወቅ ከኛ እንዳንዱ ሆነ አለ። ስለዚህ ቅጠሉን ወደዛ ጣለው አለውና ሌዘር አለበሰው እግዚአብሔር። እንስሳ አረደና ቆዳ ልብስ ሰራላቸውና እስከ መቤዣችሁ ድረስ ውጡ፣
ምክንያቱም ካልወጣችሁ ደግሞ ለዘላለም እንደዚህ ሆናችሁ ልትቀሩ ነው። እጃችሁ ዘርግታችሁ ለዘላለም የምታኖረዋን የህይወት ዛፍ በልታችሁ የማትዋጁ ሆናችሁ እንደዚህ ሆናችሁ ከምትቀሩ ውጡ። አያችሁ፣ እግዚአብሔር ስሜታዊ ሆኖ አይደለም የሚቀጣው፣ እንደኛ አይደለም። እኛ አንዳንድ ጊዜ ስሜታዊ ሆነንም ልንቀጣ እንችላለን። ከውጭ በሌላ ነገር ተበሳጭተን ስንመጣ ምናምን ትንሽ ነገር እንደዛ ማያስቀጣ ነገር ትንሽ ነገር ሲያደርጉ በዛው በቃ ነገሩ ተጋግሎብን ልንቀጣ እንችላለን። እግዚአብሔር እንደ ሰው አይደለም። ሃሌሉያ! እንደ ሰው አይደለም። በስሜታዊነት አይቀጣም፣ በግምት አይቀጣም። ነገር ግን ልጅ በሚቀጣበት መቅጫ ይቀጣል። ለዳዊት ስለ ሰለሞን ሲናገር እግዚአብሔር ምን አለ? ሰለሞንን ወደደው። ፎር ሳም ሪዝን በጣም ይገርመኛል። ሰለሞን ለምን እንደወደደው ወደደው እና የመጀመሪያው ከቤርሳቤህ የተወለደ ልጅ ከሞተ በኋላ ነው ከቤርሳቤህ ነው የተወለደው። እግዚአብሔር መቼም ጸጋውንና ኃይሉን መግለጥ የብቻውን የራሱን ክብር ብቻ መግለጥ ስለሚወድ ድካም ባለበት ቦታ ይገባል። ብዙ ጊዜ አይተነዋል አይደለ? ከቤርሳቤህ የተወለደውን ልጅ ሰለሞንን የዳዊት ዙፋን አስቀጣይ አድርጎ መረጠው እና ሰለሞን ሲወለድ በእውነት በጣም የሚያስቀና ነገር እኮ ነው። በነቢይ እጅ ልኮ ስም አወጣለት ይላል። እኔ በጣም ያስቀናኛል እሱን ክፍል ሳነብ። ዳዊት ሰለሞን ብሎታል እኮ፣ እግዚአብሔር ግን በዛ አይጠራውም። ስም አወጣለት ይዲዲያ ብሎ በነቢይ እጅ ልኮ ስም አወጣለት ይላል። ወደደው፣ አየውና እና ለዳዊት መጨረሻ ላይ ምን ብሎ ቃል ገባለት? ሰለሞንን አለ ቢያጠፋ ፊቴን ከሳውል እንደመለስኩት ከሱ ፊቴን አልመልስም ማለት፣ እሱን ልጅ በሚቀጣበት መቅጫ ቀጠዋለሁ ማለት። ሃሌሉያ! አያችሁ፣ ልጅ የሚቀጣበት መቅጫ አለ። በቃ እንዲመለስ፣ እንዳይጠፋ፣ መረን እንዳይወጣ፣ መንገድ ስቶ እንዳይሄድ፣ አደጋ ላይ እንዳይወድቅ፣ ፊውቸሩን እንዳያመሰቃቅል፣ ለራሱ ስንል ለጥቅሙ ስንል እኛ እንኳን በጎ መስሎ እንደታየን የስጋ አባቶቻችን ይቀጡን ነበር፣ እኛም እናፍራቸው ነበር አለ፣ እናከብራቸው ነበር ማለት ነው። ልጅ የሚቀጣበት መቅጫ አለ። ልጆች ከሆንን ደግሞ አባታችን ይቀጣናል። የሚቀጣን ግን ለጥቅማችን ነው። የሚቀጣን ልጅ በሚቀጣበት መቅጫ ነው። ባለመታዘዝ ምክንያት የሕግ እርግማን እዛ ቦታ ላይ የተዘረዘረው እንዳይደርስብን ክርስቶስ ታድጎናል። ገላትያ ምዕራፍ 3 ቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ከሕግ እርግማን ዋጅቶናል። ነገር ግን አጥር ሰብረን ወጥተን የሰው ክልል ውስጥ ገብተን ለሚደርስብን ነገር ለሚደርስብን ጉዳት ግን ተጠያቂዎቹ ራሳችን ነን። የእግዚአብሔር ሕግ የእግዚአብሔር ትእዛዝ ሸክም ሳይሆን ቅጥር ነው ብለናል አይደል? ባለፈው ቅጥርን የሚያፈርስ ደግሞ ምን ይሆናል ይላል መጽሐፍ ቅዱስ? በእባብ ይነደፋል። ቅጥር ሰብረን ስንወጣ ከእግዚአብሔር ጥበቃ ከእግዚአብሔር ካስቀመጠልን ክልል ከቀጠረልን ክልል ሰብረን ስንወጣ በእባብ እንደፋለን። እሱ ተጠያቂዎቹ ራሳችን ነን። የሕግ እርግማን ደርሶብን ሳይሆን ቅጥር ጥሰን ስለወጣን ተነድፈን ነው። እግዚአብሔር ከከለለልን ከለላ አልፈን ስለወጣን ተነድፈን ነው። ግን ደግሞ ያክመናል። ጌታ ስሙ ይባረክ። ሃሌሉያ። ለሚመለሱ ደግሞ የእግዚአብሔር በረከት እና ምሕረት ቁጥር 40 እስከ 45 ድረስ አለ። ምዕራፉ ይሄ የሚዘጋው በምህረት ነው። ቢመለሱ ኪዳኑን እንደሚያስብ ወደ እነሱ እንደሚመለስ እየነገራቸው ነው የሚዘጋው። እግዚአብሔር ሰው ስላልሆነ መመለሱ አያጠራጥርም። እነሱን ነው ቢመለሱ የሚላቸው እንጂ እግዚአብሔር ቢመለስ አይባልም። እኛ ከተመለስን በእርግጠኝነት እግዚአብሔር ይመለሳል። ሰው ተመልሶ እግዚአብሔር ያልተመለሰበት ጊዜ የለም። እኔ የመሳፍንትን መጽሐፍ ሳነብ ለመጀመሪያ ጊዜ በጣም አንድ መጽሐፍ ቅዱሴ በቃ አስጨነቋቸው፣ ወደ እግዚአብሔር ጮሁ፣ እግዚአብሔርም ተለመናቸው፣ እግዚአብሔርም ጩኸታቸውን ሰማ፣ እከሌን አስነሳላቸው ይላል። እንደገና እስራኤል ደግሞ በእግዚአብሔር ላይ አመፁ፣ ከዛ ደግሞ ጠላቶቻቸው አስጨነቋቸው፣ ወደ እግዚአብሔር ጮሁ፣ እግዚአብሔርም ሰማቸው፣ እከሌን አስነሳላቸው። እነዚህም ብቻ ለይቼ አስምሬ አውጥቼ ለብቻ ጽፌ ያውቃለሁ። ምንድን ነው በቃ አንዲት በጣም የምወዳት እህት አለች፣ ምህረትህ እድሜው ስንት ነው ብላ የዘመረች። እግዚአብሔር ምህረትህ ስንት ነው ብዬ ይሄንን ለቅሜ በስክሪፕቶ ለብቻ ጽፌ ያውቃለሁ፣ ደብተሬ ላይ ማለት ነው። አሰመርኩበትና ለቅሜው ጻፍኩት። ተደንቄ አይታክትም፣ አይሰለችም። ይመለስ ሆኖ ይቅር ይል ሆኖ አይባልም። ሰው ነው ይቅርታ ጠይቃችሁት ሊልም ላይልም ይችላል። አጥፍቶም ራሱ
ይቅርታ ሊልም ላይልም ይችላል። እግዚአብሔርን በድሎ ንስሐ ሊገባም ላይገባም ይችላል ሰው። እግዚአብሔር ግን ይቅርታ ለሚጠይቁት፣ ምህረት ለሚጠይቁት፣ ለሚመለሱ በቃ ምንም የተረጋገጠ ቢመለሱ ብሎ የበረከት መዓት ያዥጎደጉዳል እግዚአብሔር። ኢንቴንሽኑ ራሱ እንዲመለሱ ስለሆነ ማለት ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 እንደዚህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሙሉ ሊያነጻን ይችል ይሆናል ነው እንደሚለው አይደለም። ሊያነጻን የታመነና ጻድቅ። ሃሌሉያ። እኛ ብቻ እንመለስ እንጂ እሱ የታመነና ጻድቅ። አሁንም እንግዶች ካላችሁ ደግሜ ልነግራችሁ ፈልጋለሁ። እናንተ ተመለሱ እንጂ፣ እናንተ እጃችሁን አንስታችሁ ተማረኩለት እንጂ ጥርጣሬ እንዳይገባችሁ፣ ስጋት እንዳይገባችሁ። ምንም አይነት ኃጢአታችሁ እንደ ደም ብትቀላ እኮ ነው የሚለው እግዚአብሔር። እንግዲህ ከደም የቀላ ነገር የለም አይደለም። እንደ ደም ብትቀላ ወገኖቼ፣ ምንም አይነት ጥልቅ ነገር ውስጥ ብትሆኑ፣ ምንም አይነት አስከፊ ሁኔታ ውስጥ ብትሆኑ፣ የኃጢአታችሁ ጥልቀት ከእግዚአብሔር ምሕረት አይበልጥም፣ አይገዝፍም። በቃ አንድ ጊዜ አንድ የፓስተር ልጅ ቤተክርስቲያንን ይረከባል ተብሎ በቃ ቤተክርስቲያንን ያስተዳድራል ተብሎ በብዙ እግዚአብሔር የተናገረውና እግዚአብሔር ተስፋ የሰጠበት ቤተክርስቲያንም ኢንቨስት ያደረገችበት ልጅ በድንገት ከዚህ በፊት በሴተኛ አዳሪነት ህይወቷን የምትመራ የነበረች እና ጌታ ኢየሱስ ክርስቶስን ተቀብላ እዛ ቤተክርስቲያን የተጠመቀችን ልጅ እሷን አገባለሁኝ ብሎ ለቤተክርስቲያን ተናገረ አሉ። እና በጣም ትልቅ ቤተክርስቲያን ነው። ኦልሬዲ ኦርዴን አድርገው ቤተክርስቲያንን እንዲረከብ ነገሮችን አስተካክለዋል የቤተክርስቲያን መሪዎች፣ ሽማግሌዎች። እና ልጁ ከእንደዚህ አይነት ውሳኔ ጋር ሲመጣ በጣም ደነገጡና ስብሰባ አድርገው ጠሩት። እግዚአብሔር ለምን እንዳመነህ፣ ለምን እንደጠራህ፣ እግዚአብሔር የሰጠህን ኃላፊነት አስተውለሃል ወይ ምናምን ብለው ጠየቁት። አሁን ስለ ኃላፊነትም አይደለም ስለምንም አይደለም አለ። ጥያቄው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ወይስ አያነጻል ነው አላቸው። አያችሁ ወገኖቼ፣ ምንም ልትሆን ትችላለች። እውነት ነው። ዜድዬ በጣም የምወዳት እህቴ የዘመረችው መዝሙር ነው። የኃጢአቱ ጥልቀት ምንም ሊሆን ይችላል። የኃጢአቱ ክፋት ምንም ሊሆን ይችላል። እዛ ውስጥ የቆያችሁበት ጊዜ የቱንም ያህል ሊሆን ይችላል። ከኢየሱስ ደም ይበልጣል ወይስ አይበልጥም ነው ጥያቄ አላቸው። እነዛ ትልልቅ የቤተክርስቲያን ሽማግሌዎች ያንን ወጣት የሚረቱበት ሌላ የመከራከሪያ ነጥብ አልነበራቸውም። አፋቸውን ያስያዛቸው ልጅቷ እንደዚህ አይነት ህይወት ነበራት እኮ፣ እንደዚህ እኮ ነበረች። አንተ ደግሞ ለእንደዚህ አይነት ነገር እግዚአብሔር ያሰበህ ያቀደ ሰው ነህ። እንዴት ይህንን ውሳኔህን አጤናዋለሁ ሲሉት፣ አሁን ጥያቄው የልጅቷን ፓስት አይደለም፣ የኔም ፊውቸር አይደለም። የኢየሱስ ክርስቶስ ደም ከኃጢአት ያነጻል አያነጻል? ያነጻል። ኃጢአታችሁ ምን የተከመረ ቢሆን የኢየሱስ ክርስቶስ ደም ያነጻል። ዛሬ እጃችሁን አንስታችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ ብትቀበሉ፣ ዛሬ እግዚአብሔር ምንም ያልተጻፈበት አዲስ ቻፕተር ይሰጣችኋል፣ አዲስ ጅማሬ ይሰጣችኋል። ዕዳችሁን ሰርዙ፣ ከባርነት ነፃ አውጥቶ የተነጠቃችሁትን የተወረሳችሁትን ተምችና ኩብኩባ የበላባችሁን ዘመን ክሶ አዲስን ጅማሬ ዛሬ ይሰጣችኋል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ደግሞስ የታመነና ጻድቅ። ሃሌሉያ። ከዛ በኋላ ምዕራፍ 27 ላይ ስለ ስጦታ የወጣ ሕግን እናገኛለን። ከእግዚአብሔር ጋር ያላቸውን ግንኙነት እናያለን። እንግዲህ ከጌታ ጋር ያለ ግንኙነት እዚህ ቦታ ላይ ከእግዚአብሔር ጋር ያላቸው ግንኙነት አታድርጉ የተባሉትን ካለማድረግና አድርጉ የተባሉትን ከማድረግ ያለፈ የፍቅር ግንኙነት እንደሆነ ደግሞ እናያለን። ምክንያቱም እዚህ ቦታ ምዕራፍ 27 የሚናገረው በፈቃድ ስለሚመጣ ስጦታ ነው። በፈቃድ ስለሚመጣ ስጦታ እና ዘሌዋውያን ሲጀመር ካያችሁት ለኃጢአት ስርየት በሚቀርብ መስዋዕት ዝርዝር ነው የሚጀምረው።
ሲጠናቀቅ ደግሞ በፈቃድ ስለሚሰጡ ስጦታዎች እየዘረዘረ ነው የሚያልቅ እና ይሄ የሚያሳየን ወገኖቼ ኃጢአቱ የተሰረየለት ህዝብ ግዴታዎችን ከመፈጸም አልፎ በውዴታ ራሱንና ያለውን ወደ መስጠት እንደሚመጣ። ወዴት ነው የምናድገው? አታድርግ አድርግ ምናምን ነገር ወደሚል ሳይሆን ከዛ አልፎ የፍቅር ህግ ውስጥ እንገባለን ማለት ነው። ገና በብሉይ ኪዳን እግዚአብሔር የፍቅርን ህግ ሲያሳየን ተመልከቱ። የፍቅር ህግ ውስጥ እንገባለን። በውዴታ ራሱንና ያለውን ወደ መስጠት እንደሚመጣ ይሄ ህዝብ እናያለን። ክርስቶስ ለኃጢአት ስርየት ደሙን ማፍሰሱን ጨምሮ ሙሉ ለሙሉ በፈቃዱ ራሱን ለእግዚአብሔር አብ ሰጥቷል። ዕብራውያን 10 ምዕራፍ 7 በዚያ ጊዜ እነሆ በመጽሐፍ ጥቅል ስለኔ እንደተጻፈ አምላኬ ሆይ ፈቃድህ ላደርግ መጥቻለሁ አልኩ ይላል። ክርስትና ከመንጻት ጀምሮ መንጻት ላይ የሚቆም ሳይሆን ከመንጻት ጀምሮ ሙሉ ለሙሉ በፈቃዳችን ለጌታ ወደ መሰጠት የሚደረግ ጉዞ ነው። ሙሉ ለሙሉ እዛ ነው ሮሜ ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ከምዕራፍ 12 በፊት ያለውን ሄዳችሁ ካያችሁት በተለይም ደግሞ ከምዕራፍ 9 እስከ 11 ድረስ ነገረ ድነት ነው። ስለ ድነት፣ ስለ መመረጣችን፣ ስለ መጽደቃችን፣ ስለ መታጠባችን የልጁን መልክ እንድንመስል እግዚአብሔር እየሰራን እንደሆነ ነገረ ድነትን ያወራል። ከዛ በኋላ ይሄ ሁሉ ከሆነ ይቅር ከተባላችሁ፣ ከዳናችሁ፣ ካመለጣችሁ፣ ነፃ ከወጣችሁ፣ ከጸደቃችሁ፣ ከታጠባችሁ እንግዲህ ወንድሞች የሚቀጥል ስቴጅ ደግሞ አለ። መንጻት ላይ አንቆም፣ መሰጠት የሚባል ደግሞ ስቴጅ አለ። እስራኤል ካላቸው ምርጡን ለእግዚአብሔር በፈቃዳቸው ይሰጡ እንደነበረ እኛ ደግሞ ዛሬ ያለንን ብቻ ሳይሆን ራሳችንን ጭምር ለእግዚአብሔር በፈቃዳችን እንሰጣለን ማለት ነው። ልዩነቱ እስራኤል ከእግዚአብሔር ዘንድ ፌቨር ለመቀበል ነው የሚሰጡት። እኛ ደግሞ የተቀበልነው ጸጋ እያስደነቀን በመደነቅ ነው። መልስ ነው የምንሰጠው ነገር፣ መልስ ነው፣ የኛ መልስ ነው። ሃሌሉያ። ከዛ በኋላ ስለ ሰው ተመን ይናገራል እግዚአብሔር። ቅድም ያነሳውላችሁ እንደምትገምተው መጠን ስለ ሰው ዋጋውን ይስጥ ይልና ተመን ያስቀምጣል። በእግዚአብሔር ፊት ሁሉም ነገር ግምት አለው፣ ዋጋ አለው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። በእግዚአብሔር ፊት አሁን የሰው ዋጋው ብር አይደለም፣ ወርቅ አይደለም፣ የከበረ ድንጋይ አይደለም፣ ማዕድን አይደለም። የሰው ዋጋው የክርስቶስ ኢየሱስ ደም ብቻ ነው በእግዚአብሔር ፊት። እግዚአብሔር አሁን ትክክለኛውን ተመን ልኮ አሳይቷል። ሰውን ለመግዛት ትክክለኛውን ተመን ልኮ አሳየ፣ የኢየሱስ ክርስቶስ ደም። ለዚህ ነው እግዚአብሔር ከመስጠት በላይ መሰጠትን ይወዳል። መሰጠትን ይወዳል። ያለውን አይደለም የላከልን፣ ራሱን የመጣልን። ስለዚህ እኛም ያለንን ልከንለት እንድንቀር አይደለም የሚፈልገው፣ ራሳችን እንድንሄድ፣ ራሳችንን መሰዊያው ላይ እንድናደርግ እግዚአብሔር ይፈልጋል። ማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ጌታ እንደዚህ ያለ፣ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። በከንፈራችን ልናመልክ እንችላለን፣ ያለንን ነገር ልንልክ እንችላለን። እኛ ካልመጣን ግን እግዚአብሔር አይረካም፣ ልባችንን ይፈልገዋል። ልቡ ከኔ በጣም የራቀ ነው አለ። በልባችን እንድንቀርበው፣ በልባችን እንድንገዛለት፣ ልባችን ላይ እንድንሾመው፣ ልባችን ላይ እንድናነግሰው እግዚአብሔር ይፈልጋል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 14 እነሆ ወደ እናንተ እመጣ ዘንድ ስዘጋጅ ሶስተኛዬ ነው፣ አልከብድባችሁም አለና እናንተን እንጂ ያላችሁን አልፈልግምና ወላጆች ለልጆች እንጂ ልጆች ለወላጆች ገንዘብ ሊያከማችሁ አይገባቸውም እያለ ይቀጥላል። ሐዋርያው ጳውሎስ እንኳን ምን አለ? እናንተን እንጂ ያላችሁን አይደለም የምፈልገዋል። እግዚአብሔር ከገንዘባችን ይልቅ ልባችንን ይፈልገዋል። ልባችን ደግሞ በአብላጫው ያለው የት እንደሆነ ታውቃላችሁ? ጊዜያችን ላይ። ሰው በጣም ቫሊዩ ለሚያደርገው ነገር ከገንዘቡ በላይ ጊዜውን ነው የሚሰጠው። ልባችንን በጣም ይፈልገዋል እግዚአብሔር። ምሳሌ 23-26 ላይ እንዲህ የሚል ቃል፣ ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ ይላል። ልባችንን ለእግዚአብሔር መስጠት ይሆንልን። የተቀበልነው ጸጋ ሲገባን ምላሹ በመጀመሪያ መሰጠት ነው። መስጠት ከዛ በኋላ ነው የሚመጣው። መሰጠት ነው ምላሹ የጸጋ። እዛ ነው ሐዋርያ ጳውሎስ ገላትያ 2 ላይ ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው አለ። መሰጠት
የመዳናችን ግብ ነው። የዳነ ሰው አውቶማቲክሊ መዳኑ ሲገባው፣ የተቀበለው ጸጋው ሲገባው የሚያደርገው ነገር የመጀመሪያው ነገር መሰጠት ነው። መሰጠት ነው። ዘሌዋውያን መጽሐፍ እንግዲህ ይህንን ይመስላል። መደምደሚያውን ስናይ ዘሌዋውያን ቅዱስ የሆነው እግዚአብሔር ከሰው ልጆች ጋር ህብረት ለማድረግ የዘረጋውን የመስዋዕት፣ የመንጻት፣ የአምልኮ ስርዓት ያሳየናል። መስዋዕቶቹ፣ በዓላቱ፣ ህግጋቱ፣ ስርዓቱ ሁሉ ንጹሑን መስዋዕታችንን፣ ፍጹሙን ሊቀ ካህናችንን ኢየሱስን አሳይቶናል። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱሳን ሁኑ የሚለው ቃል የመጽሐፉ ኃይለ ቃል ነው። ዛሬ እኛ እነዚያ ስርዓቶች በመፈጸም ሳይሆን የምንቀደሰው በኢየሱስ ደም ተቀድሰናል። ዕብራውያን ምዕራፍ 10 አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል ስለሚል ቅድስና የኃጢአት ስርየትን በመቀበል ጀምሮ ለቀደሰን አምላክ ሙሉ በሙሉ ራሳችንን ወደ መስጠት የሚያደርስ መንገድ ነው። ቅድስና ምንድን ነው? የኃጢአት ስርየትን በመቀበል የሚጀምር ለቀደሰን አምላክ ሙሉ በሙሉ ራሳችንን ወደ መስጠት የሚያደርስ መንገድ ነው። አምልኮ እንደ ልማድ የምንፈጽመው ተራ ስርዓት ሳይሆን እግዚአብሔርን በመፍራትና በማክበር በፊቱ የምንኖረው ህይወት ነው። ኢየሱስ መስዋዕታችን፣ መሰዊያችን፣ ሊቀ ካህናችን፣ ቅድስናችን ነው። በእርሱ በኩል በየዕለቱ ራሳችንን ለእግዚአብሔር መስዋዕት እያደረግን እናቀርባለን። በክርስቶስ በኩል ደግሞ ወደ እግዚአብሔር መቅረብ ብቻ ሳይሆን ከእግዚአብሔር ጋር መክበር ሆኖልናል። ክብር ለኢየሱስ ይሁን።